ባክን ያልሄድንበት የለም ጸበል ያልወሰድናት ቦታ የለም ሐኪም ቤት ብትል ጸበል ግን ምንም ለውጥ የለውም። በቃ እንጂ እሷ መጨረሻ እንጃ። ካፌው ማሪፍ ላይ ነበረ። ያው እሷ ስትታመም እንግዲህ ሁሉም ነገር ያ ሰው ሲኖር ነው ሁሉም ነገር አንድ የሚሄደው። ግን ያው እሷ እንትን ስትል እየከሰረች ቤዛ ላይ አንቺ አይደለሽ ያደረግሽባት? እንዴት እንደዚህ አይነት ነገር ትላ እኔ እንዴት እህቴ ላይ እንደዚህ አይነት ነገር አደርጋለሁ? እኔ እንደዚህ ማድረግ አልፈልግ ያልነበረም ግን በቃ እሷ ስለኔ እንደዛ እኔ ምንድነው ከሷ ያነስኩኝ ምናምን ሆኜ አይደለም። ግን በቃ ሰው ሁላ እንዴት ነው እኔ ከሷ በታች ምናምን እንደሆንኩ ተሰማኝ። ሰውም እንደዛ ማድረግ ትችያለሽ ምናምን ሲሉኝ ነው። ፓንት አስጥታ ነበርና ፓንቷን ወስጄ ነው። ሱማ ፖሊስ ልታስይዘኝ ነው እንዴ? አይኔ ወረጅ በቃ ከሷ ጋር ሂጅ። ለምን አምኜ እንዲህ ስለነገርኩ ልታስይዘኝ ነው? አይ እኮ ሁሉ ነገር ስነግር አምኜ ነበር። ይሄ ሁሉ እያወራከ ወድጄሻለሁ ላጣሽ አልፈልግም ያልከኝ ነበር። በቃ ሰላም እንዴት ናችሁ ቤተሰቦች? ዛሬም በሌላ ጉዳይ በሌላ ርዕስ ተገናኝተናል። እንደዚህ አይነት ጉዳዮች ላይ በስሳተፍ ወይም ደግሞ እንደዚህ አይነት ጉዳዮች ላይ ስሰራ በደስታ ነው። የሚሰራለት ወይም ደግሞ ችግሩ ለገጠመው ሰው ምን ያህል ጠቃሚ እንደሆነ ያው መገንዘብ አያዳግትም። እንደዚህ አይነት ስራዎች ላይ ደግሞ እኔ ቅድሚያም ሰጥቼ ነው የምሰራው። ቤተሰቦች እንድታውቁ የምፈልገው ነገር የኔ ቪዲዮዎች ከመጀመሪያ እስከ መጨረሻ ብታዩዋቸው ሁሉንም ቪዲዮዎች ቼክ ብታደርጉ ገደለ እንደዚህ የገደለን ሰው ያስኩ የሚል አንድም ቪዲዮ የለም። ህግ የሚመለከተው ላይ ለህግ መተው አግባብ ነው፣ ማንም ከህግ በላይ ስላልሆነ። ነገር ግን የኔ ስራ እንድትመረምሩልኝ፣ ምክንያቱም በውስጥ ብዙዎች ስለምጽፉ ነው። እንዲህ የሞተብኝ ሰው አለ፣ እንዲህ ሆነብኝ ሰው አለ፣ ተፈርዶበታል፣ ነገር ግን እንዲህ ሆኗል፣ ግን ደግመህ አንተ እንድትይዝልኝ እንደዚህ በጉዳዩ እንደዚህ እንድታደርግ እጅህ እንድታስገባ ፈልጋለሁ የምትሉኝ ሰዎች አሉ። እኔ በምን አቅሜ ነው ሰው የገደለ ሰው ሄጄ እኔ የሚይዘው? ከህግ በላይ ነኝ እኔ ማን ስለሆንኩኝ ነው እዛ ጋር ሄጄ የሚይዘው? የገደለን ሰው እኮ መያዝ ህግ ነው እንጂ አንድ ተራ ግለሰብ ሄዶ መያዝ የሚችል አይመስለኝም። ደግሞ ሊይዝም አይችልም። ሰው የገደለ ሰው እንዴት ነው ሌላ ተራ ሰው ሄዶ የሚይዘው? በውስጥ ብዙዎቻችሁ ስለምትጠይቁኝ ነው። እኔ እየሰራው ያለሁት ቪዲዮቼ ከመጀመሪያ እስከ መጨረሻም ቼክ ብታደርጉ አንድ ሰው የሆነ ነገር ይጠራጠራል። ከዛ በኋላ በማወጣጣት የሰዎችን ሁኔታቸውን በመከተል እነሱ እንዲመቻቸው አድርጌ በመሄድ በራሴ በሆነ ጥበብ ሚስጥር መያዝ ነው እኔ እየሰራሁ ያለሁት እንጂ ሌላ ከፍተኛ ወንጀል ላይ የተሳተፉ ሰዎችን አድኛ የሚይዝ እንደዚህ አይነት ብቃት ያለኝ ሰው እንዳልሆንኩኝ እንድታውቁ ፈልጋለሁ። የምትጠራጠሩት ሰው ካለ የሆነ ገንዘባችሁ ተበልቶ የሆነ ንብረት ተጨበርበራችሁ የሆነ ነገር ተደርጎባችሁ ምናልባት ያ ሰው አድርጎብኝ ይሁን እንዴ ብላችሁ ከተጠራጠራችሁ ሄዳችሁ ከመክሰስ በፊት ሄዳችሁ ስም ከማጥፋት በፊት ምክንያቱም በስም ማጥፋት መከሰስ ስላለ ሄዳችሁ ከመቀያየም በፊት ቀለል አድርገህ ያደረገኝ ነገር ካለ በማወጣጣት ከአንደበቱ ሲያወራ ያዝልኝ። ምንም ያደረገኝ ነገር ከሌለ ደግሞ መልካም እኔ ከጥርጣሬም ካልሆነ ነገርም ዝም ብሎ ስምም ከማጥፋትም በወንጀልም ከምጠየቅ እንደዚሁ ደግሞ ያልሆነን ሰው ያለ ኃጢአት ከምሰጠው አእምሮዬም ህሊናዬም እረፍት እንዲያገኝ እስቲ አንተ ጠርተህ አወጣጣልኝ ሚስጥር ያዘልኝ ካላችሁኝ በኋላ እንደዚህ አይነት ስራዎች ላይ በመስራት እውነት ለመናገር ተክኜበታለሁ። ልምዴም ነው ስራዬም ነው። ቀለል አድርጌ ሰዎች በሚመቻቸው ሁኔታ እየሄድኩ ስል እነሱን ቦታዬ ላይ ጠርቻቸው ከመጡ በኋላ እንደሚመቻቸው በጉዳያቸው በደካማ ጎናቸውን ገብቼ ሚስጥር ካለ ያደረጉት ነገር ካለ ያንን ሚስጥር ይዛለሁ። ካልሆነ ደግሞ ሚስጥር ባለ ጉዳይ አያዘኝ ደግሞ የተሳሳተ መረጃ የተሳሳተ ጥርጣሬ ከሆነ ደግሞ ለተጠረጠረውም ሰው ለጠርጣሪውም ሰው ነፃ የሆነ ነገሮችን አቀርባለሁ። በውስጥ ስለምትልኩልኝ ነው ይህንን ስራ ለይታችሁ ወደ እኔ እንድትመጡ በማለት አሳስባለሁ። ወደ ዛሬ ጉዳያችን ስንገባ እንግዲህ አንድ ታታሪ የሆነች ሴት ናት። እንግዲህ ያው ብዙ ስራዎችን ስትሰራ የነበረ ነገሮች የሰመሩላት ያው በእድል ሆኖ ሳይሆን በራሷ ጥረት ግራ ያመጣቻቸው ነገሮች ነበሩ። እነዚህም ነገሮች እየወደሙ ከምንም በላይ ደግሞ ጤና ይቀድማል እና ጤናዋን ያጣች አንድ እህታችን አለች። ስለዚህ እቺ እህታችን ያው መተት ድግም ተሰርቶባት እንደሆነና መንፈሱ የሚጮኸው ግን ማርካን ይላል ነው የተባለው።
ማርካን ማናት ብዬ ጠይቄ ነበረ። ማርካን ማለት ደግሞ የእሷ የታማሚዋ የአክስቷ ልጅ ናት ተባለ። ማርካን የተባለችውና እቺ ታማሚ ደግሞ እህታማማቾች ማለት ይቻላል። ታዲያ እየጠራ ያለው መንፈሱ ማርካን አደረገችብኝ ነው ሚለው ነው የተባልኩት። እንግዲህ የሁለቱም ጓደኛ የሆነች ደግሞ ፍቅር የምትባል ልጅ አለች እና እቺ ፍቅር ደግሞ እኔን ትከታተለኛለች፣ እኔን ታቀኛለች እና ወደ እኔ ይዛ መጣች። ቤተሰቦቿ ማርካን የሚለው ነገር መንፈሱ ይዋሸ ነው፣ ቤተሰብ ለቤተሰብ ሊያበጣበጥ ነው ብለው ነው ያልተቀበሏት። ቤዛ ማለት ታማሚዋ ማለት ነው። የማርክም ቤተሰብ መንፈሱ እየዋሸ ነው እንጂ ማርክ ልታደርግባትም አችልም ብለው የቤዛም ቤተሰቦች ደምድሟል። የማርክም ቤተሰቦች ደግሞ እሱ አታደርግም ነው የሚሉት። እሱ ሙድ መያዝና ማፌዝ ጀምሯል። አንተ ቀባጣሪ ውሸታ መንፈስ እያሉ ነው የምትለው። እኔ ግን በእርግጠኝነት ደግሞ ማርክ ያደረገችባት ይመስለኛል ነው የምትለው። እንግዲህ እቺ ፍቅር ማለት ነው። ሶስታችንም ስንሆን የምታዘበው ነገር አለ። በቤዛ እድገት በቤዛ ስኬት የአክስቷ ልጅ ወይም ደግሞ ማርክ እንደምትቀና በደንብ ግልጽ ነበረ ነው የምትለው። ስለዚህ አንተ እንግዲህ ጠርተሃት ታይፖ የአንተ አይነት ወንድ ቁመቱ ምናምን ብላ ስታወራ ነበር እና በእንደዚህ አይነት አድርገህ ያው ሲንግልም ስለሆነች ቀርበሃት፣ አሊያም ደግሞ ከውጭም እቃ አሁን ማስመጣት ስለጀመረች ደግሞ እኔ ማስመጪ ነኝ ብለህ ቀርበሃት እውነቱን ወይም ደግሞ እቺን ሚስጥር ለማወጣጣት ሞክር ብላኝ ነበር። እኔ ግን በፍቅር ቀየርኩትና በፍቅር አይነት ለምን አልቀርባትም ብዬ እንደዛ ቀርቢያት የተወሰነ አውርቻ ዛሬ ልንገናኝ ነው የቀጠርኳት። ማርክሻ አለው ግን ጉንፋን ይዞኛል። ማክሴ ነው ልቅና ሳማ ጉንፋን ከይዘው ቁጭ ከይለው ይዝሻል እኮ የኔ ናት። ቆይቻ አውልቀዋለሁ። እሺ ትንሽ ስንሄድ አውልቀዋለሁ። እሺ አለሁልሽ። እንዴት ነሽ? አዳርሽ ቆንጆ ነበር? ቆንጆ ነው። አንተ ጋይስ እኔና አንቺ አንድ ሳምንት የቆየን ይመስላል ወይስ አንድ አመት የቆየን እኮ ነው? ተራመድን ቶሎ በጣም። ደህና ነሽ? አለሁ። እንዴት ነህ? አለሁልሽ። አዳርሽ ቆንጆ ነበር? ቆንጆ ነው። ማታ ሰፈራችን ቅርበት ቢኖረው መጣ ነበር። ኦኬ። የእውነት ስናወራ ደግሞ አለ አይደለ በቃ ላገኝሽ ተወሰወስኩ። አገኛት አለኝ ይበልጥ። እኔም ፈልጌ ነበረ አይደለ? ግን ያው ትንሽ ሰፈራችን ደግሞ በጣም ይላላቃል። ለዛ ብዬ ነው። ደህና ነሽ? አለሁ። እንዴት ነህ? አለሁልሽ። አሁን እንሄዳለን። እሺ። ኦኬ። ጉንፋን ደግሞ ማታ ያልነገርኩሽ አውቄ ነው ይሻለኛል ምናምን ብዬ ነበረ። ትናንትና እኮ ነው ቀን አካባቢ ነው ኃይለኛ ቆሻሻ ሸተተኝ። ወዲያውኑ አልመታኝም። ለዛ ነው ይሻለኛል። እሺ እንደዛ ከሆነ ስፔሻሊቲ ተጣጣጣለሁ። ከዛ ይሻለኛል። አሁን እንሄዳለን። እና እንዴት ነሽ? አለው አንዳንድ ነገሮች ከመሄዳችን በፊት እጠይቅሻለሁ። ምክንያቱም ያው መቼስ አይደብርሽም? አይደብረኝም። ምንድን ነው የምጠይቀኝ? አዎ እነግርሻለሁ። ይሄ እኔና አንቺ የያዝነው ህይወት ነው፣ ቀልድ አይደለም። አንቺም ከዚህ በፊት የፍቅር ታሪክ ይኖርሻል፣ እኔም ደግሞ እንደ ሰው ኑሮ የነበረ ይኖረኛል። ተመሳሳይ አይነት ነገሮች ከዚህ በኋላ ሊገጥሙን አይገባም ብዬ አምናለሁ። አለ አይደለ በቃ አንቺ የሆነ ነገር አሳለፍሽ አይደል? እዛ ያኛው ፍቅር ላይ ፍቅረኛ ነበርሽ ወይስ የለሽ? ነበረኝ፣ ከዚህ በፊት ነበረኝ። ያው በቃ የነገርሽኝን ደግሜ የምጠይቀው ከዚህ በፊት ያው እንደዚህ ቁጭ ብለንም በደንብ ለማውራትም ስላልተመቸ ነው። ገብቶሻል አይደለ? ዛሬ መኪና ውስጥ ነን ያለ ነው። እኔና አንቺ ብቻ ነን። ጫጫታ የለ፣ ሰው የለ። በደንብ አቴንሽን እኔ ወደ አንቺ፣ አንቺ ወደ እኔ ሆነን በደንብ መደማመጥ መሰማማት እንችላለን ብዬ ስለማስብ ነው። ቁም ነገር ላይ በጣም ማጠብቅ ሰው ስለሆንኩኝ ነው። ገብቶሻል አይደለ? ላይክ ይሄ ተጀምሮ የሚያልቅ ነገር ምናምን አልፈልግም። እኔም አልፈልግም። ወድጃለሁ ሲጀምር እና እንደዚህ ቁም ነገር እንዲኖረን ነው የምፈልገው። ነግረሽኛል። እሱን ቴንኪው የኔ እናት። ደግሞ ታይፔ ነሽ እኮ ቆንጆ ስታምሪ ምናምን። እኔ በፊትም እል ነበር እንደዚች የምታምር ቆንጆ ምናምን የሆነች ሴት ምናምን ነበር ስመኝ የነበረው። ቤተክርስቲያን ትሄጃለሽ እንዴ? ሌላኛው መስፈርቴ ቤተክርስቲያን የምትሄድ ብዬ ጸልይ ነበር። አዎ ሄዳለሁ። ትሄጃለሽ? በጣም አሪፍ። ሙሉ በሙሉ ተሳክቶልኛል ብዬ ነው ማምነው። መጀመር ቀላል ነው፣ መጨረሱ ነው ከባድ።
አይደል? አዎ በጣም አዎ። እኔ ደግሞ እንደነገርኩሽ እንደማንም ዝም ብሎ ጀምሮ የማይሆን ነገር ላይ ምናምን አድርገን የተወሰነ ጊዜ አብረን ገፍተ ነው አይ በቃ ይቅር ምናምን ሳይሆን አብረን ተጋብተን መሄድ ያለብን ደረጃ በፍቅር አብረን ሄደን ከዛ በኋላ ተጋብተን ልጆች ወልደን ከዛ በኋላ እንደዚህ ምርኩዝ ይዘን ሸብተናል አይደል? እስከ መጨረሻው ነው እኔ እንድንዘልቅ እንድንቆይ የምፈልገው እንጂ ከዚህ በፊት እንደነበረው ታሪክ ያዘለቀቅ አልፈልግም። ለዛ ምንድነው እንደ ሽማግሌ የሚያወራው እንዳትኝ ነገሮች ላይ በደንብ አጥብቄ ነው ዛሬ መጠይቀሽ ለማለት ያህል ነው። ስለ ያው እኔም ታይፔን ነው ያገኘሁት እንዳንተ አይነት ምናምን ነገር አቋምኩ ምናምን ያምራል። እሺ እኔ ቆንጆ ሞዳውን ታይፕ ነው ያገኘሁት እና ባንል ላይ ምንም ደስ ይለኛል። መልካም ሙሉ በሙሉ ደስተኛ ነሽ? አዎ በጣም ያው በአጭር ጊዜም እንዲገፍተን ሄድ ነው ይመስለኛል። ያው እኔም ታይፔ ወይም ደግሞ ፍላጎቴ ወይም ምርጫዬ ወይ ደግሞ የልቤ ሰው ወይም ለኔ የተፈጠረሽ ሰው ስለሆንሽ ነው። እኔ ላንቺ ከተፈጠርኩ ደግሞ ያው አንቺም ለኔ ተፈጥረሻል። ለዛም ነው አብረን መሄድ የቻልነው ወይም የፈጠነ ስክት ያልነው ብዬ ነው ማምነውና ደስተኛ ነኝ በጣም። እኔም ደስተኛ ነኝ የእውነት ያምር። በጣም አሪፍ። ስለዚህ እንሄዳለን። አሁን ያሰብኩትም ነገር አለ። እነዚህ ነገሮች ዛሬ እንፈጽማቸዋለን፣ እንተገብራቸዋለን። እንትና ማለት አሁን ስራ እየሰራሽ ነው? አዎ እየሰራሁ ነው አይደለ? የግል ነው ምናምን። ይሄን ሁሉ እኮ ያልጠየቅኩሽ ባይዘዌ መጀመሪያ ጊዜ አይጠየቅም ምናምን በአካል ይሻላል የሆነ ምናምን ብዬ ነው። አዎ ባይዘዌ ያው ብሰሪም ባሰሪም ችግር የለብኝም። እኔ ያው ለመተዋወቅ ያህል ነው ይሄን እየጠየቅኩሽ ያለሁት። እኔ እንደነገርኩሽም ያው አስመጪ ነኝ። ያው ብዙ ሱቆችም እንዳሉ ነግሬሻለሁ። እስቲ እየሰራሽ ነው ወይ ብዬ የጠየኩበት ምክንያት አለ። እየሰራሽ ነው አንቺ? አዎ እየሰራሁ ነው። የራሴን ንግድ ጀምሬያለሁ። ኦኬ የራስሽን ንግድ? አዎ ኦኬ ንግድ ጀምረሻል? ኦኬ በጣም አሪፍ። ከፍተሽ ምናምን ነው ወይስ አየር ባየር አይነት ነገር ነው? ኦንላይን ላይ ነው የምትሸጪው? አይ ከፍቼ ነው። ከፍተሻል? አዎ ኦኬ በጣም አሪፍ ነው። አይ ጎብዘሻል፣ በርተሻል። ምን ያህል ጊዜ ሆነሻል ከጀመርሽ? ቆይተሻል? አይ ብዙም አልቆየሁም። በቅርቡ ነው የከፈትኩት። ኦኬ በቅርብ ጊዜ ነው። ስለዚህ በደንብ እየሰራሽ ነው። ቶሎ ማደግ እንችላለን። እኔም ማግዝሽ ነገር ያው ግዴታዬ ነው። ከዚህ በኋላ ካንቺ ተሽዬ ወይም የበለጠ ነገር ኖሮኝ ሳይሆን ሀሳብ መለዋወጥም ትልቅ ነገር ነው። በእርግጥ አንቺ አንድ ሱቅ ካለሽ ያው እኔ 2-3 ሊኖረኝ ይችላልና ያው ካንቺ የተወሰነ ምሻላቸው ነገሮች ይኖራሉ። ከዚህ በኋላ የጋራ ነው አይደለ? ቤዛ ደህና ናት? ቤዛ ደህና ናት። ታውቃታለህ እንዴ? እኔ እንኳን እንዲህ በደንብ አውቂያ ሳይሆን እኛ ጋር ሱቅ አለን ብዬሻለሁ አይደለ? አንዴ ቆይ ይቅርታ፣ ዋሽ እንዴ በጣም ወጥሮኝ ሸንቼ ልምጣ። እሺ ሄሎ። አረ ጓደኛዬ ተይኝ፣ ዛሬ በጣም ነው ደስ ያለኝ። በቃ የምወደውን ሰው አግኝቻለሁ። ወይኔ አትጠይቂኝ እንዴት ደስ እንደሚል። በዛ ላይ አቋሙ በቃ እኔ የምፈልገው አይነት ታይፕ ነው ማለት ነው። አሁን ከሱ ጋር መኪና ውስጥ ነን ያለ ነው ምናምን በቃ ደስ ይላል እኮ ሽንቴ መጣ ምናምን ብሎ ወጣ። በቃ ደስ ይላል። እኔ እንጃ እኔ ልቤ ቅልጥ ሊል ነው። አንቺ ምን አለብሽ? እኔ እዚህ ለራሴ በቃ አዎ፣ በዛ ላይ እንዴት እንደሚያምር ምናምን ነው በቃ ወንዳ አይነት ነገር ታውቂያለሽ። እኔ የምፈልገው ነው። እስከ ዛሬ አልተሳካልኝም ነበር። ያው አሁን በእጅ ያስገባሁት ነው የምልሽ። አዎ እባክሽ ሳይ የሆነ የወደደኝ ነገር ይመስላል። እኔማ በጣም ነው የወደድኩት። አንቺ ትቀልጃለሽ እንዴ? እንደዚህ አይነትማ እድል ተገኝቶ ወደ ኋላ እንትን ማፈግፈግ የለም። ባይ አሁን መጣ መሰለኝ። በቃ ቻው ቻው፣ ደውልልሻለሁ።
መንገድ ላይ ከማስለቅስ ብዬ ገባ ብዬ ነው። አልቆየማ። አይ አልቆየም። እኔ የምልህ ቤዛን ታውቃታለህ እንዴ? ቤዛ እኮ እኔ በደንብ አላውቃትም። አይ ስለሷ ስትጠይቀኝ ጊዜ ነው እንትን እኮ ነው አይደለም የኔ እናት የኔ ቆንጆ። በነገራችን ላይ ከዚህ በኋላ እማ እያልኩ ነው የምጠራሽ። እሺ እኔ ያው ማለት የእውነት ከወደድኩኝ እንደዛ ብዬ ስለምጠራ እሺ እማ ብዬ ነው የምጠራሽ። ምን ደበረሽ እንደ ቤዛን ስላወቅኳት? አልደበረኝም፣ ግን ያው ቤዛ ስትል አንተን ነው። አይ እኔ ቤዛ እንዴት መሰለሽ ማን ነበር የነገረኝ? የሆነ ጊዜ እኔ ሱቅ ትመጣ ነበር፣ እቃ ትገዛ ነበረ። ኦኬ ምን አይነት እቃ? እንዴት መሰለሽ የሆነ የኔ እንትን ሱቅ ምን ነበረ መሰለሽ ይሄ የራሴ የምሸጠው ጭራሽ ይጥፋብኝ። ይሄ ኤሌክትሮኒክ ምንድነው ይሄ የመብራት ምናምን ነገር ይሄ መብራት ዲዛይን እንደዚህ ላይት ምናምን እንደዚህ ብዙ ሱቅ አለ፣ ግን እሷ የምትመጣበት እንደዛ የምሸጥበት ነበርና እቺ ልጅ እኮ ቤዛ ትባላለች እንደዚህ ምናምን። ከዛ የሆነ ቀን ደግሞ አንዱ ያኔ የመጣችው ልጅ እኮ ታመመች ምናምን ስላለኝ ነው እንጂ እዛ የሚሸጥ አለ፣ ከሱ ጋር ይግባባሉ እንጂ ከኔ ጋርማ እንተዋወቅም ነው እንዴ? እኔ ደግሞ እኮ መታቃት መስሎኝ ነው። አይደለም። አይ እኔ አላቃትም። ምን ነው ቀናሽ እንዴ? አይ አልቀና። አንቺ ጋር ትተዋወቃላችሁ እንዴ? በደንብ ማለት የሆነ ጓደኛ እሱ ምን አለ መሰለሽ ከሷ ጋር ይተዋወቃሉ ነው ጓደኛሞች ናቸው ነው የሆነ ነገር ምናምን እኮ ብሎኝ ነው። አዎ ቤዛ የአክስቴ ልጅ ናት። ኦኬ ጓደኛሽ አይደለችም ነው እንዴ? እሱም በደንብ አያውቃችሁም ማለት ነው። ጓደኛዋ ምናምን ቤዛ የሷ ጓደኛ ናት ምናምን ሲለኝ እኮ ነው። አዎ ጓደኛሞች ነው ምን መስለው፣ ግን የአክስቴ ልጅ ናት ነው እንዴ? የአክስትሽ ልጅ ያው እህትሽ እኮ ማለት እኮ አይደለ? ትዋደዳላችሁ በጣም። አሁን የአንዳንዱ ቤተሰብ የአክስት ልጅ የሆነ ነገር ሲሆን ማይዋደድ አለ፣ አንዳንዱ ደግሞ በጣም ይዋደድ አለ። አዎ እኛ እንዋደዳለን። በደንብ ትዋደዳላችሁ። አዎ በጣም ደስ ይላል። ተሻላት እንዴ ታዲያ? አመማት እኮ ሲባል ስለሰማሁ። ምን ባክን ያልሄድንበት የለም ጸበል፣ ያልወሰድናት ቦታ የለም። ሐኪም ቤት ብትል ጸበል፣ ግን ምንም ለውጥ የለውም። በቃ እኔ እንጂ እሷ መጨረሻ እኔ እንጃ በጣም ይከብዳል አይደለ? በጣም ታመመች ማለት ነው። በጣም አዎ ነው እንዴ? ምን ነካት ማለት? ሐኪም ቤት ምናምን ሞክራችኋል እንዴ? አረ ያልሄድንበት የለም፣ ግን በቃ ምንም የለብሽም ነው የሚሏት ሐኪም ቤት ስትሄድ። አዎ ጸበልስ ታዲያ? እንደዛ ከሆነ ጸበል መውሰድ ነው። አረ ያልሄድንበት ገዳም የለም። ብዙ ቦታ ሄደናል፣ ግን በቃ ምንም መፍትሄ የለው። እንደውም ምን መሰለ ጭራሽ ጸበል ሄደን እንደው ሰይጣኑ ሲለፈልፍ የኔን ስም ነው የሚጠራው። አትቀልጂ። የምሬን ነው ማለት እንዴ? ማርክ እያለ ነው የሚጠራው? አዎ አትቀልጂ። የምር እኔ አቃጣሪ በጣም ሰይጣን እኮ ስራው በስመ አብ እንጃ እንዴት እኔ አይ ዶንት ኖ ምን ይላሉ ግን? አሁን አንቺ ምን ተሰማሽ እንደዛ ስምሽን ሲጠራ? በሰዓቱ በጣም ነው የደነገጥኩት። ምክንያቱም ያው እውነት ሊመስል ይችላል የኔን ስም እሷ ናት እንደዚህ ያደረገችብኝ ምናምን ተብሎ ሲወራ እውነትሽን ነው እና ቤተሰብ ለቤተሰብ ለማጣላት የሰይጣን ስራ። በኢየሱስ ማው ልክ ነሽ። ከባድ ነው። አንቺ ሰይጣን እኮ ክፉ ነው፣ በጣም ክፉ ነው። ያንቺ ስም ይጠራል። አዎ ግን ቤተሰብ አሁን አንቺ የራስሽን ታውቂያለሽ እንዴ? እኔ ራሴን አውቃለሁ፣ ግን የሆነ ሰው ለሚሰማው እንደዛ ሊመስል ይችላል። ግን እንደዛ በዛ የተጠራጠረች ሰው ይኖራል እንዴ? እንደው ዝም ብለው ማንም ስለጠራ ብዬ ነው። ቤተሰብ ምናምን ነገር እንትን የኔን ቤተሰብ የሷን ቤተሰብ ዝም ብሎ ሰይጣን እንትን ሲል ነው ምናምን ነገር ያው ባንድ ሰው ሲያሳብብ ምናምን። አሁን ባዳ ብትሆኝ እኮ በቃ ወዲያውኑ ሰው ያምናል። ታውቂያለሽ አይደል? እንዴት እኔ እህቴ ላይ እንዴት እንደዚህ አይነት ነገር አደርጋለሁ? እሱማ አታደርጊም። ግን አሁን ሌላ ባዳ ሰው ቢሆን አንቺም የእሷን ቤተሰቦች ይጣላሉ፣ በጣም ይጣላሉ። ማለት በቃ የኛ ቤተሰብ ስለሆነ እኔ እንደዚህ አይነት ነገር ስለማላደርግ ለዛ ነው እንጂ ሌላ ውጪ ቢሆንማ ተፋጀን እንዴ? በጣም እንጂ በጣም። እንደው እነሱ ግን ምንም አልተጠራጠሩሽም? ቤተሰብ የእሷን ቤተሰብ እንዴ? አንተ ምን ሆነሃል እንዴ? ከኛ ቤተሰብ ቅርበታችን እያለ እንደገና እንዴት ያክስቴ ልጅ ናት እህቴ እንዴት እሷ ላይ እንደዚህ አይነት ነገር ሰይጣን እንደዛ ቢላ አታደርግም እኮ። እሱማ ገብቶኛል እኮ ሰይጣን እንደው አንዳንዴ ሰይጣንም የሚለው ነገር ከባድ ነው። አሁን እኮ ሊያጣላ ነበር። አንቺማ ልክ ነሽ እኮ። አሁን አንቺ እንዴት ነው የምታስቢው ነው ማለቴ? መንፈስ የተደረገበት ይመስልሻል? እሷ ላይ ተደርጎባታል ብለሽ ታምኛለሽ?
አይ እኔ እንደዛ አላምንም እባክህ። የእሷ ልብ ኬዝ ይመስለኛል። ኦኬ ልብ ኬዝ ከሆነ ታዲያ ሐኪም ቤት አልሄደችም እንዴ? ሐኪም ቤትማ ስንት ሐኪም ቤት ሄደናል መሰለህ፣ ግን እዛ ስትሄድ ምንም የለብሽም ነው የሚሏት። ኦኬ ዝም ብለሽ አንቺ ስታጠሪ የልብ ኬዝ ምናምን እንደዛ አይነት ነገር ነው የሚያደርጋት። መንፈሱ ዝም ብሎ ነው ማለት ነው የሚጮኸው የሚቀባጠረው። ዝም ብሎ ነው ያው በቃ እኔና እሷ በጣም ስለተቀራረበን ሜቢ ለዛ ይሆናል እንደዛ አይደለም። ምንድን ነበረ የምትሰራው መጀመሪያ? እሷ የራሷ ሱቅ ካፌ ነገር አላት። ካፌ አላት ነው እንዴ? ፍቅረኛ ምናምን ነበራት እንዴ? ነበራት። እንዴት ያለ ቆንጅዬ ነበር መሰለክ። ኧረ እባክሽ። አሁንም እሱ ከጎኗ ነው ያገዛታል? አይ ወንድ እኮ በጣም አስመሳይ ነው፣ ቆሻሻ። እኔ እንጃ መታመማን ሳይ ጥሏት ሌላ አግብቶ ጥሏት ሌላ ጋር ሄደ። አስመሳይ አይደለም? ጥሏት ሄደ ማለት አልገባኝም። አግብቷት ወደ ውጭ ወጣ፣ ከሀገር ውጭ ማለት ሌላ ሴት ነው። ሌላ ሴት አግብቷ ከመቼው ማለት ነው? ይሄ ማለት እኮ መጀመሪያም ፍቅረኛ ነበረችው ማለት ነው ወይስ ከታመመች? እኔ ስላላወኩኝ ነው። ከታመመች ቆየች? አንድ 2 አመት 2 አመት ሙሉ ታመመች ማለት ነው? እንደዚህ በዚሁ ደረጃ ታማ ቆየች? በጣም አትቀልጂ። በጣም ነው የምታሳዝነው። በጣም ከዛ በኋላ እና ጨካኝ ነው። ግን ይሄ እውነትሽም ነው። ሁሉም ወንድ አይደለም እኮ ወንድ ምናምን ስትይ እኔንም ነካሽኝ። በእርግጥ ሁሉም ወንድ አይደለም እንደዛ የሚያደርገው፣ ግን እሱ ቆሻሻ ነው በጣም። እንዴት በዚህን ሰዓት ከጎኗ ነበር መሆን የነበረበት፣ ግን ማየውን ስራ ነው ያደረገው። እንዴት ሌላ አግብቶ እኔ እንደውም ሲመስለኝ በእሷ እያለች እንዲህ 2 አመት ምናምን ከሆነ እንዴት ባንዲ ሊያገባ ይችላል? መጀመሪያም ነበረው ማለት ነው። እኔ እንደዛ ነው ያሰብኩት። ልክ ነሽ። ምክንያቱም እንዴት በ2 አመት ከብዳል። በጣም ልክ ነሽ። መጀመሪያም ቢኖረው ነው እንጂ ፈጠነ። ለዛም ውጪ ሄዳ አልሽኝ አይደል? የት ሀገር ነው ሄደው? ወደ ካናዳ። መጀመሪያም ነበረው ይሄ ሰውዬ አይደለ? ነበረው መጀመሪያ። በጣም ያስጠላል። ከዚህ ማለት በጣም ያስጠላል። በዚህ ሰዓት ከጎኗ ነበረ መሆን የነበረበት እንጂ ነበር ሲታያኒ እኮ ከሷ ጋር በቃ እንጃ በጣም የሚዋደዱ ምናምን ነገር ነው የሚመስሉት አይደለ? በጣም የሆነ ፍቅራቸው ላይ ያስቀናል። የሚያስቀና ፍቅር ነበር። ሲያስመስል ነው እንግዲህ ከባድ ነው እንደ ነገር በጣም ከባድ ነው። ግን እሷ በጣም እድለኛ አይደለችም። ታሳዝናለች። በጣም እሷ በጣም ስኬታማ በጣም ከኛ ሁላ በጣም ትበልጣለች። ኦኬ እንደዛ ስኬታማ ነበረች ነው? በጣም ስኬታማ ናት። በቃ በጣም ታታሪ ናት ምናምን ጎበዛለች በጣም እና የሆነ በፍቅሯ እና ፍቅራቸው ሁላ በቃ ደስ የሚል ምናምን ነበረ። በጣም ያስቀናል እና ብቻ በጣም ታሳዝናለች። እንጃ እንዴት እንደሚገልጽ ከባድ ነው። ቤተሰቧም ተንከራተተ በጣም ሲያመጣው እኮ እንዲህ ነው። በጣም አንዱም እኮ ሲያወራኝ ሰምቻለሁ። በጣም ታታሪ ነበረች። ደግሞ በራሷ ጥረት መሰለኝ አይደል እዚህ የደረሰችው። ካፌዋም አሪፍ ሆኖ ነበረ መሰለኝ። ፍቅረኛዋም አሪፍ ነበረ መሰለኝ አይደለ? አሪፍ ነበረ። እሱ ካፌዋም አሪፍ ላይ ነበረ። ያው እሷ ስትታመም እንግዲህ ሁሉም ነገር ያ ሰው ሲኖር ነው ሁሉም ነገር አንድ የሚሄደው። ግን ያው እሷ እንትን ስትል እየከሰረች ሁሉም ነገር ኪሳራ ውስጥ እየገባች ነው። በጣም ያስጠላል። በጣም ብትከስርም ችግር የለውም እኮ ዋናው ጤና ነው። ጤናዋ ቢመለስ እኮ ብትከስርም ምንም ማለት አይደለም፣ መልሶ ይቋቋማል። አሁን ካፌ ከስሯል ነው ማለት ነው። ካፌው ከስሯል እንደ ድሮ አይደለም። ድሮ በጣም የሆነ ብዙ ገበያ አላት ምናምን። አሁን ማንም ማናጅ የሚያደርገው የለም። ለዛ በቃ ከስራለች ነው የሚባለው። በጣም ያሳዝናል። መክሰሩ እንኳን ችግር የለውም። ዋናው እሷ ጤናዋ ይመለስ እንጂ ጤናዋ ቢመለስ መልካም ነበረ። አሁን እኮ ስትነግሪኝ በጣም አሳዘነች። በጣም ታሳዝናለች። በቃ ወደ ራሳችን እንግባ። ይቅርታ አንቺንም መረበሽኩሽ እኮ እህቷ ነሽ። እንዴ እህቷ ነሽ፣ ይሰማሻል። አንቺንም መረበሽኩሽ፣ ይቅርታ። ነይ ከዚህ በኋላ አላወራም። እሺ ይሄንን ወሬ እግዚአብሔር ይማረልሽ። እሺ የኔ እናት ይኸውልሽ፣ እማ ነው የምልሽ ብዬሻለሁ። ከዚህ በኋላ እርግጠኛ ነሽ አይደለ ከኔ ጋር የመሆን ሌላ ምንም አሁን ሰውየው ላይ የተፈጠረው አይነት ነገር እንዳይፈጠር ብዬ ነውና 100% እዛ ጋር ያለሽን ነገር መቼ እንደጨረስሽ ባላቅም ብቻሽን ነሽ አይደለ? ብቻዬን ነኝ። በእኔ ደስተኛ ነሽ? እርግጠኛ ነሽ? ያለንን ነገር እስከ መጨረሻ መግፋት እንችላለን?
አዎ እንችላለን። እኔ አንተን አሁን ላይ ማጣት አልፈልግም። እኔን አታጭኝም። በእኔ በራስሽ ስህተት እስካልሆነ ድረስ እኔ መቼም አታጭኝ። እኔ ስህተት ላለመስራት እሞክራለሁ እና በጣም ነው የምወደው። ስለዚህ ላጣት አልፈልግም። እኔ መቼም ማጣት አልፈልግም። ያው የሆነ ነገር ግን መንገር እፈልጋለሁ። ይሄ ማለት ቅድም ብዬሻለሁ፣ እኔ ቁም ነገር ላይ ማተኩር ሰው ነኝ ብዬሻለሁ። ቁም ነገር ላይ ብቻ ነው ትኩረት ማድረገውና አሁንም አለ አይደለ ዝም ብሎ መኖርን አልወደም። ገብቶሻል? የተጠና ወይም ጥንቅቅ ያለ አይነት ህይወት መኖር ነው የምፈልገውና እንዴ ብዬ ልንገርሽ። አንድ መንገር የምፈልገው አንድ ደግሞ አንቺ ማድረግ ያለብሽ ነገር አለ አብረን እንድንሆን። ያ ነገር ካልሆነ አብረን ምንሆን አይመስለኝም፣ ምን ዘልቅም አይመስለኝም። ኦኬ ምንድነው ታዲያ እኔ ማድረግ ጠይቂኝና ማደርገው ነገር ከሆነ አደርጋለሁ። እሺ እነግርሻለሁ፣ እንዳይደብርሽ ግን። እሺ ነይ ማስኬን እንደውም ላውልቀው። ቆይ ማስኬን ላውልቀው። የሆነ ነገር ልጠይቅሽ ነው። ስለዚህ አስበሽ አቅደሽ በደንብ እንድትመልሽልኝ እፈልጋለሁ። ማለት አቅደሽ አስበሽ ምናምን ስልሽ አጨነቀኝ እኮ እንዴ። እኔንም አስጨነቀኝ እኮ ንገረኝና ከዛ መፍትሄውን እንፈልጋለን። ይኸውልሽ እኔ አሁን አንቺ ማጣት አልፈልግም። እውነቱ ንገረኝ ካልሽ በፍጹም ላጣሽ አልፈልግም። በጣም ነው የወደድኩሽ፣ በጣም ነው የተመቸሽኝ። ስጸልይ ነበር እና የጸሎቴ ማለት ተመልሶልኛል ብዬ ነው የማስበው። ምክንያቱም የምፈልጋትን አይነት ሴት ነው በቃ ቁጭ የተደረገልኝ። ቤተክርስቲያንም ሄዳለሁ ብለሽኛ፣ በሱም በጣም ደስተኛ ነኝ። በቃ ላጣሽ አልፈልግም። ግን አሁን አንድ ላይ እንዳንሆን አንድ ያደረገ ነገር አለ። እሱ ምንድነው? ቤዛ ላይ አንቺ አይደለሽ ያደረግሽባት? እንዴት እንደዚህ አይነት ነገር ትላለህ? እኔ እንዴት እህቴ ላይ እንደዚህ አይነት ነገር አደርጋለሁ? ተረጋጊ። ማይሆን ነገር ነው ያልከኝ። አይ ማይሆን ነገር ሳይሆን ቤዛ ላይ አንቺ አይደለሽ ያደረግሽባት? እንዴት እህቴ ላይ እኔ እንደዚህ አይነት ነገር አደርጋለሁ? ሰይጣኑ ዝም ብሎ እንትን ሲል ነው እንጂ። አይ ነው እሱ አይደለም ሰይጣኑ ብሏል ወይ ደግሞ ማርክ ምናምን ብሎ ስለተፈለፈ ምናምን አይደለም። እሱ ተጨባጭ ወይም ደግሞ እርግጠኛ የተሆነበት ነገር ስላለ ነውና አንቺ ነሽ ያደረግሽባት አይደለም። እንዴት አደርጋለሁ እህቴ ላይ? ምን ሆነሃል? እህቴ እኮ ነው እሷ ማለት ያክስቴ ልጅ ናት። እኔ ያክስቴ ልጅ እንዴት ነው እንደዛ ማደርገው? ማይሆን ነገር ነው ወይስ አይደለም? ምንድነው ወይስ ማለት? አይ እንደዚህ በፍቅራችን እየፈተንከኝ ነው? እየፈተንኩሽ አይደለም። እኔ ፈተና ምን አመጣው? እየፈተንኩሽ ሆኖ ሳይሆን እንዳደረግሽባት እርግጠኛ ስለሆንኩኝ ነው። እኔ አይደለም እኔ አላደረኩም። እንዴት እህቴ ላይ አደርጋለሁ እንደዚህ አይነት ነገር? ቀደም ማርክ እያለ ሰይጣኑ ይጠራል ብዬ ስላልኩ መናገር አልነበረብኝም ነው? አይደለም እንደሱ አይደለም። ይኸውልሽ ማርኪ ምን አለ መሰለሽ፣ ይኸውልሽ አንድ ነገር ልንገርሽ። አይኖ አውቃለሁ አንቺ እንደዚህ አደረኩ ምናምን ብዬ ካመንኩኝ ወይ ደግሞ ማመን ሳይሆን በቃ ማድረጌ ካወቀ ይደብረዋል ብለሽ ወይ ደግሞ ይጠላኛ ብለሽ አስበሽ ሊሆን ይችላል። እኔ በፍጹም ይሄን ስታደርጊ ያደረግሽበት ምክንያት አለሽ። አንቺ ፈልገሽ አቀደሽ አይደለም። መንፈስ ነው ወይ ደግሞ የሆነ ነገር ወይ ደግሞ ሰው የሆነ ነገር ብሎሽ ነው ያደረግሽው። አውቃለሁ። ይሄንን 100% እርግጠኛ ስለሆንኩኝ ነው። እንዳደረግሽባት በደንብ አውቃለሁ። አሁንም እኔ እያልኩኝ ያለሁት አብረን እንድንሆን፣ ነገ የኔም ህይወት እንዲበላሽ አልፈልግም በነገራችን ላይ። ምክንያቱም አንቺ ነካሽ ማለት እኔን ይነካኛል። ይሄን ነገር ቶሎ ማስተካከል እንችላለን። እሷ ላይ ያደረግሽባትን ማንም ሰው ሳያውቅ እኔና አንቺ ብቻ ማለት ላግዝሽም እፈልጋለሁ፣ ከጎንሽ መቆም እፈልጋለሁ። ይሄ በውስጥ ለህይወታችን ጥሩ ስላልሆነ ምን እናደርጋለን? እኔና አንቺ እናስፈታለን። እንዳደረግሽባት እናስፈታለን። ተረዳሽኝ አይደለም? ማንም አያውቅም። እኔና አንቺ ብቻ ነው የምናውቀው እና አድራጊው። ይሄ ደግሞ እኔ እርግጠኛ ስለሆንኩኝ ነው። ገብቶሻል አይደል? እንዳደረግሽባት የሚያሳዩ ነገሮች አሉ። ባይዘው ስላልነገርኩሽ ነው ለአንቺ ነገራችን ማለት እንዳያራርቀን ብዬ ስለፈራው አልነገርኩሽ እና እንዳደረግሽባት እርግጠኛ ነኝ። አንቺ ማንም ሳይሰማ ሄደን እናስፈታ። እንደዚህ አይነት ነገር ማስፈታት ይቻላል እንዴ? ስለሚቻል እኮ ነው እያወራሁሽ ያለሁት። ማስፈታት ይቻላል፣ እናስፈታ። ከዛ ሰላም ያለው ህይወት እንኖራለን። ተረዳሽ? ማንም ሳያውቅ። ይሄ በነገራችን ላይ እየቆየ ሲሄድ እኮ እውነታው ይታወቃል። አሁን እኔ ነኝ ያወቅኩት፣ ሌላ ሰው አላወቀም።
በሚስጥር ቶሎ ማስፈታት እንችላለን። ህይወታቱ ነው እኛ ህይወታችንን እንኖራለን። ማንም አያውቅም ማለት ከኔ ውጪ ማንም አያውቅም ማለት አልገባኝ። ምን ሆነሻል? ነው አደንግጪ። ምንድን ነው የደነገጥሽ? ምንድን ነው ያስተነገጠሽ? ምንድን ነው ያስተነገጠሽ? ንገሪኝ። እሺ እንዴት ነው የምናስፈታላት? እኔ እኮ ሴጣን አሳስቶኝ ነው። እሱ ችግር የለውም እኔ አውቃለሁ ብዬሻለሁ። እንዴት እንደሚፈታ እኔ አውቃለሁ። አንቺ ፈልገሽም እንዳልሆነ ሴጣን አሳስቶሽ እንደሆነ ሁሉም ነገር አውቃለሁ። ችግር የለውም። ስለዚህ እናስፈታላት። አንቺ ልብሽ ሙሉ ንጹህ መሆን አለበት ለማስፈታት። እርግጠኛ ከሙሉ ከአይምሮሽ ማስወጣት አለብሽ። መጀመሪያ አንቺ ዝግጁ ስትሆኚ ማስፈታቱ ቀላል። እኔ እንደዚህ ማድረግ አልፈልግ ያልነበረም ግን በቃ እሷ ስለኔ እንደዛ እኔ ምንድነው ከሷ ያለስኩኝ ምናምን ሆኜ አይደለም። ግን በቃ ሰው ሁላ እንዴት ነው እኔ ከሷ በታች ምናምን እንደሆንኩ ተሰማኝ። ሰውም እንደዛ ማድረግ ትችያለሽ ምናምን ሲሉኝ ነው እኮ ሰው ገፋፍቶሽ ነው እኮ የሷ ከሷ በታች የሆንሽ አይነት ስሜት ተሰምቶሽ ሳይሆን ሰው አድርጎ አስቦት ነው። እንደዛ እነሱ እንደዛ ብለው ሲነግሩኝ ከዛም ቦታውን ሄደው አሳዩኝ። ከዛ በኋላ ኦኬ ሄደሽ ነው ያደረግሽው ማለት ነው? አዎ ሄጄ ነው። ማስፈታት እንችላለን፣ ችግር የለውም። እዛ ድረስ ሄደን ነው የምናስፈታው። አንቺ ሄደሽ አይደል ያስደረግሽው? እሱማ ሄጄ ነው ያስደረኩት እኮ እኔና አንቺ እንሂድና ማንም ሳያውቅ እንሄዳለና ለኛም ሰላም ሲባል እኮ ነው። በምንድን ነው ያደረግሽው? ማለት እንዴት ነው? እኔማ ያደረኩባት ውጪ ፓንታ አስጥታ ነበርና ፓንታውን ወስጄ ነው። ኦኬ በፓንታውን ያስደረግሽው ማለት ነው። ችግር የለውም፣ በሱ እናስተካክላለን። የምርህን ነው ግን እንደዚህ የምትቀለል አድርገህ የምታወራኝ ማለት አልገባኝም። ስለዚህ ከባድ ነገር እኮ ከባድ ነገርማ ከባድ ነገር ነው። እኔ ቀለል አድርጌ እኔ ስለሆንኩ እኮ ነው። እኔ ከጎንሽ ያለሁት እኔ ስለሆንኩ ነው። ግን ይሄ ነገር ሌላ ሰው ጋር ቢደርስስ? አሁን አንቺ እንደተረዳሽው ነገሩ ይከብዳል። ሳይከብድ እኔና አንቺ ቀለል አድርገን እናስደርገው ማለት እናስፈታው እያልኩሽ ገባሽ አይደል? ግን ልብሽን አዝጂ። ሁለተኛ ደግሞ ድጋሚ እኔ ስለማውቅ ነው ድጋሚ ትጠየቂያለሽ። ድጋሚ ስለምትጠየቂ ነው የሚጠይቅሽ። እዛ ያስፈታው ሰውዬ አሁን እኮ ቼክም አያደርግሽም፣ ረስቶሻል። ድጋሚ ስለሚጠይቅሽ ነው። ለምን እንዳደረግሽባት ማስታወስ አለብሽ ለሰውዬው። አሁንም የተሳሳተ ነገር ለሰውዬው ከሰጠሽው ልጅቷ አትሻለም ወይም ደግሞ አደንም። ግን ያኔ ስታደርጊባት የነበረው ነገር ትክክለኛው ነገር ከነገርሽው በዛ አድርጎ ነው የሚፈታው። ስለዚህ አንቺ ለምን ነበር ያደረግሽባት? አስታውሺ። ትክክለኛው ነገር ለኔ ንገሪኝ። አሁንም እኔ ያደረኩባት ያው እሷ ሱቅም በቃ የተሻለ ነገር ላይ ነው የሆነ በቃ በሁሉ ነገር የተሻለች ናት። ኦኬ ካንቺ ትበልጥ ነበር? አዎ ከኔ ትበልጣለች። እና እኔ እንደሷ መሆን ፈለኩኝ። ያንቺንም እድል እሷ ናት የወሰደችው ሲባል ነው እንደዛ ለማድረግ የተገፋፋሁት። ኦኬ እድልሽን ወስዳለች። ካንቺ የተሻለ ኑሮ ካንቺ ሁሉም ነገር የተሳካላት ያው እድልሽ ወስዳለች ብለውሽ ነው? አዎ እንደዛ ብለውኝ ነው። አሁን እግዚአብሔር ይመስገን አሁን የራሴ የሆነ ሱቅ አለኝ። ሁሉም ነገር ተስተካክሎልኛል። ስለዚህ አሁን ብታስፈችም ችግር የለውም። ኦልሬዲ አንቺም ስለተመለሰ አስፈታላታለሁ። እሷ ብቻ የምትድን ከሆነ ትድናለች። በቃ ትድናለች። አንቺ ካስፈታሽ በቃ እንትን አትበይ፣ አትጨናነቂ። ችግር የለውም የኔ እናት። አሁን ደስ ብሎኛል። ህይወታችን መቀጠል እንችላለን፣ ማስተካከል እንችላለን። ለዚህ ደግሞ የግንባርሽ ነይ። ደግሞ ሌላም ስጦታ አለሽ። ምንድነው ስጦታው? ሌላም ስጦታ አለሽ። አበባ ያው መንገር ተነግሮ አይሰጥም፣ ግን እዛ ጋር ቆንጆ አበባ አይቼ ነበር። እሱን አበባ ይዤልሽ ልምጣ። አበባ በጣም ነው የምወደው የእውነት። ከእንግዲህ ስታገኘኝ እንደውም አበባ ይዘህ። እሱ ግዴታዬ ነው። ችግር የለም። ደስ ብሎኛል ደግሞ እውነቱን ስለነገርሽኝ፣ ዝግጁ ስለሆንሽ ደስ ብሎኛል። እኔም አንቺ ማጣት አልፈልግም ነበር፣ አንቺም እኔ ማጣት ስላልፈለግሽ ነው አይደለ? ሁሉም ነገር ማስተካከል የፈለግሽ። እሺ ቆንጆ መጣ። ውረጅ። ለምን ውረጅ? እየጠበቀችሽ ነው። ለምን እንዴ? ማን ናት? ማን ትመስልሻለች? እሱማ ፖሊስ ልታስይዘኝ ነው እንዴ? አይ ነይ ውረጅ። በቃ ከሷ ጋር ሂጂ። ለምን አምኜ እንዲህ ስለነገርኩ ልታስይዘኝ ነው? አይደለም ነይ ውረጅ። አሁን አንቺ የሰራሽው ስራ ጥሩ ነው እንዴ? ነይ ከሷ ጋር ውረጅና እኔ እመጣለሁ። ነይ ውረጅ። አንተ ውሸታም ሰራህልኝ።
ውሸታም ነህ። በህይወት ይቀለድ ዋና ቆይ አምኜው በነገሩ ውሸት ሰራይ። አሁን ውረጂ። ይኸውልሽ መጫን ስላልፈለገች ነው። አሁን ማልቀሱ ምንም አይጠቅምም። ይኸውልሽ ይሄ እኮ የሰውን ህይወት ከማጥፋት እኮ አይተናነስም የሰራሽው ስራ አይደል እንዴ? አይ እኮ ሁሉ ነገር ስነግርህ አምኜ ነበር። ይሄ ሁሉ እያወራህ ወድጄሻለሁ ላጣሽ አልፈልግም ያልክ ነበር። በቃ ችግር የለውም። እሺ ችግር የለውም። አሁን ይኸውልሽ ለጊዜው ገብቶሻል። ይሄ ነገር የእሷ ጤና እስኪመለስ ነገሮች እስኪስተካከሉ ድረስ ነው። ውረጅና እናስተካክላለን። ይኸው እሺ እየወረድኩኝ ነው። ልቀቂኝ። ዋና አንቺ ስልኳን ስጫት። ዋና ስልኳን ስጫት።